ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ከመሸ እንግዲህ መጥቻለሁ። በጣም ደክሞኛል። ነገር ግን የሀይሚቲንና የቡራን ቪዲዮ አይቼ እንዲሁ ባጭሯን ብትሆን እስኪ አስተያየት ልስጥ ብዬ ነው እና ምን ተሰማኝ መሰላችሁ ቤተሰብ? ሀይሚቲ ሀሳብሽ ጥሩ ነው። ሀሳብሽ የሚነቀፍ አይደለም ያመጣሽው ሀሳብ። ነገር ግን ባለፈው ቡራ እየለመነሽ ነበረ አሻፈረኝ ብለሽ፣ ዛሬ ደግሞ አንቺ ደስ ባለሽ ሰዓት ከሀገር እንውጣ፣ እዚህ በቃ ሰላም እያገኘን አይደለም፣ ለሁለታችንም ሰላም ሲባል ለትንሽ ጊዜም ቢሆን መሄድ አለብን እያልሽ ነው። እሱ ደግሞ ቡራ በፍጹም እዚህ ሆኜ ጋፈጠዋለሁ እያለ ነው። እና መጀመሪያ ሀይሚትዬ ጅንኑዬ ሁለታችሁ ተግባቡ፣ ሁለታችሁ ተነጋገሩ፣ ሁለታችሁ ሰላም ፍጠሩ። ሰላም ፈጥራችሁ በንጹህ ልቦናችሁ ደስ በሚል ሁኔታ በፍቅር ተያይዛችሁ ትሄዳላችሁ። አሁን እንደዚህ ሳትረጋጉ እምነት ሳይኖራችሁ ሁለታችሁ ጋር እንኳን እምነት ጎሏል በነገራችን ላይ በጣም ማለት ነው። ሀይሚ ቡራን አታምኙም፣ እያመንሹ አይደለም። እኔ ነጭ ነጩን ነው የምናገረው ቤተሰብ። ብዙ ጊዜ ሀይሚቴ ይቅርታ አድርጉልኝ፣ ብዙ ጊዜ ሳያት ሰላምም ሆነው ጸብም ተነስቶ ለዛች ልታደርግላት ነው፣ ለዛች ያልከው ነው ለእኔ የምታደርገው፣ ያች ስላለች ነው ትላለች። እነዚህ ሴቶችን ማለት ነው። እና ሀይሚቴ እነዚህ ሴቶችን ከአይምሮሽ አውጪ በመጀመሪያ ማለት ነው። ዛሬም ስትይ ነበረ እንደነዛ ትንከበከበኛለህ፣ እንደነዛ እንትን ትለኛለህ እያልሽ ነበር። እና አንቺ ራስሽን ሀይሚቲ ከእነሱ በላይ አድርገሽ እወቂ። በአይምሮሽ ውስጥ እነዚህን ሴቶች ማስገባት የለብሽም ለደቂቃም ቢሆን ማለት ነው። በነገራችን ላይ እኔ የምጠላውን ሰው የማይመቸኝን የሰው ልጅ አይጠላም፣ በሰውነቱ ትወዱታላችሁ። ግን በብዙ ነገር የማይመቻችሁ ሰው አለ አይደለም፣ የማትወዱት ነገር። በዛ ምክንያት እኔ የምጠላቸውን ሰዎች ማለት ነው ዞር ብያላቸው አይደለም፣ ስማቸውን ላንስ አይደለም፣ ስለ እነሱ አስተያየት ልሰጥ ቀርቶ ማለት ነው። እና ሀይሚ ከአይምሮሽ አውጫቸው እነዚህን ሴቶች ከአይምሮሽ አውጥተሽ ልብሽን ንጹሕ አድርገሽ ቡራን አምነሽው ቀጥይ የኔ ውድ። ሁሌም ስለ እነሱ የምታነሹ ነገር እኮ አለ አንቺ ራሱ ማለት ነው። የሆነ ነገር ሊያደርግልሽ ሲል ለነዛ ያደረግከውና ወይም ለነዛ ልታደርገው ነው ወይስ ለነዛ እንትን ልትለው ነው ትያለሽ። በተደጋጋሚ እኔ ቪዲዮ ላይ አይሻለሁና ማለት ነው። በቃ የአንቺ የሆነ ሰው እኛ ራሱ ቤተሰብ እናንተ ራሱ ማለት ነው። እውነት ነው የምላችሁ ትዳር ስትይዙ ወይንም ደግሞ ፍቅረኛ ስትይዙ ስላለፈው ፍቅረኛው እያነሳችሁ ማለት ነው እንዳትነዘንዙት። ወንዶች አይወዱም በነገራችን ላይ። እንደ ድሮ ፍቅረኛ ታደርግልኝ፣ የድሮ ፍቅረኛ እንዲህ አለች እንዲህ። እሱ ራሱ እኔ አሁን ፍቅረኛዬ ስለ ድሮ ፍቅረኛዬ እሱ እንዲህ ያደርግልሽ ነበር እንዲህ ይልሽ ነበር ምናምን ቢለኝ ይከፋኛል። እንዲያነሳ አልፈልግም። ያለፈ ነገር አለፈ በቃ። መናገር የሚችለው ስለ እኔና ስለ እሱ እንጂ ስለ ድሮ ፍቅረኛ አይደለም። እኔም እንደዛው ስለ ድሮ ፍቅረኛው ማንሳት የለብኝም በተጣላን ቁጥር። እንደዛ ከሆነ ሁሌም አንግባባማ፣ ሁሌም ጸብ ይነሳል። እና ሀይሚ ይሄንን ነገር ከአይምሮሽ አውጪው፣ ቡራን እመኚ፣ ከልብሽ አድርጊ ሁሉን ነገር። ከዛ በኋላ የፈለግሽበት ቦታ ድረስ ይዞሽ ይሄዳል። ችግር የለበትም እሱ። እኔ ዛሬ የተናገረው ቡራ ትክክል ነው። የትም አልሄድም አለ። በቃ የትም አልሄድም፣ እዚሁ ነው የምንሆነው። መረጋጋት አለብሽ አለ። መረጋጋት አለብሽ። እውነቱን ነው። እውነት እኔ በጣም ነው የተመቸኝ አነጋገሩ ምናምን። እሷን ይዞ ላለመሄድ ምናምን ነገር አይደለም፣ ግን የተናገረው ነገር ትክክል ነው ቤተሰብ። አንደኛ ምንድነው ያለው? እንደውም ጾም ነው፣ እኔ እዚህ መሆን ነው የምፈልገው። ብቻ ያቀረባቸው ምክንያቶች ምንም የሚጣሉ ምክንያት የለውም። ሀይሚቲ ተረጋጊ፣ መጀመሪያ ወደ ራስሽ ተመለሽ። ነገሮችን በመነጋገር ፈታችሁ ሰላም ፈጥራችሁ ከዛ በኋላ ሁሉ ነገር ይሆናል ብዬ አስባለሁ። በእርግጥ እዛም ሆናችሁ እኮ ሌላ ቦታ እዛው ከከተማ ወጣ ብላችሁ ምናምን ራሳችሁን ዘና ፈታ ማድረግ ትችላለች። የግድ ዱባይም ባይሆን ማለት ነው። ዱባይ ደግሞ አመቻይታችሁ ምናምን ትሄዳላችሁ እና ስለዚህ ሀይሚቲ ማለት ነው ሀይሚቱካ ተረጋጊ ነው የምለው አሁንም ቢሆን ማለት ነው። ጥርጣሬሽን የምታስቢያቸውን ነገሮች ከአይምሮሽ አውጪ። እነዚህን ልጆች ደግሞ ሁለታችሁ አንቺም ቡራም ጥጋችሁ እንዳይደርሱ ማድረግ ትችላላችሁ። በደንብ ነው የምትችሉት። ማንም አስገድዶ
ቤታችሁ አይመጣም። ማንም ማስገድዶ ከእናንተ ጋር ቪዲዮ አይሰራም። ራሳችሁን ማስከበር የምትችሉት እናንተ ራሳችሁ ናችሁ። እምቢ ካሉ እኮ በህግም እኮ ማስቆም ይቻላል። ደግሞ በዚህ ልክ እነሱ ሙጭጭ ብለው ቤታችሁ ካልመጣው ምናምን ብለው አይሉም ማለት ነው። እውነቱን እንነጋገር ከተባለ ተዉ ተዉ ተዉ። ተመልካችን አታስጨንቁ። የሚወዷችሁ በጣም በስስት የሚያዋችሁ ስላሉ እዋ እዋ እዋ። ቤተሰብ በሌላ ቪዲዮ እንገናኛለን። እሺ ደህና ደሩልኝ።